እንግዲህ ተመልካቾቻችን እንደምትመለከቱት አሁን የምንገኘው ከጀርባዬ ኩዊንስ ፓርክ ነው። እዚህ የኢትዮካን ዘ ብሪጅ ስፖክስፐርሰን ወይንም ደግሞ ጉዳይ አስፈጻሚ ዋነኛውን ዶክተር ዮሐንስ ታደሰን ቀጥረው እየጠበቁት ነው። ከጥቂት ደቂቃ በኋላ ይመጣል። የፊታችን ማርች 29 2025 ዓ.ም በ19 ብሉር በሚደረገው የቀን ውሎ ፕሮግራም ከ10 ሰዓት ከ30 እስከ 5 ሰዓት በሚደረገው ፕሮግራም የኢትዮካን ዘ ብሪጅ በተለይ አዲስ መጪዎች በይበልጥ እንደተጋበዛችሁ እኔም ሰምቻለሁ። ከዚህ በኋላ ወደ ዶክተር ዮሐንስ ሄዳለሁ። ብርሃን ቴሌቪዥንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ብዙ የሚጠቅም ነገር ይዘን ስለምንመጣ እንድትከታተሉን እንጋብዛለን። አመሰግናለሁ። ብርሃኑ ነኝ ከብርሃን ቴሌቪዥን። ወደ ዶክተር ዮሐንስ። ጤና ይስጥልኝ። ዮሐንስ ታደሰ እባላለሁ ከኢትዮካን ብሪጅ ኦን ሜንታል ሄልዝ። የኢትዮካን ብሪጅ ሜንታል ሄልዝ የማህበረሰብ ግንኙነት አስተባባሪ ነኝ በኢትዮካን ብሪጅ ውስጥ እና ዛሬ እንግዲህ በብርሃን ቲቪ ትብብር ይህንን ቃለ መጠይቅ የምናካሄደው ቀጣዩን ዝግጅታችንን ለማስተዋወቅ ነው እና በቅድሚያ ብርሃን ቴሌቪዥን በየጊዜው ለሚያደርግልን ትብብር ለህብረተሰባችን በሚያደርገው ትልቅ ስራ እጅግ አድናቆታለን እና ከኛም ጋር ደግሞ ባለፉት 3 ዓመታት አብሮን እየሰራ በየጊዜው ዝግጅታችንን ለህዝብ በማስተላለፍ እውቅናን ልናገኝ የቻልንበት አንዱ መንገድም በብርሃን ቲቪ ነው እና በጣም እናመሰግናለን። ብርሃን ቲቪ ስራውን ይባርክልን። እንግዲህ የኢትዮካን ብሪጅ ምናልባት ለማታውቁት ሰዎች የተጀመረው በኮቪድ ጊዜ ነው። በኮቪድ ጊዜ ህብረተሰባችን ለብቻው ተዘግቶ ባለበት ጊዜ መነጋገር ይኖርብናል። ያሉንን ችግሮች እየተነጋገርን በአእምሮ ጤና ላይ የሚያደርሰውን ተጽዕኖ መቀነስ አለብን እና ችግሩ ከመክፋቱ በፊት እየተነጋገርን ላሉን ከግለሰብ እስከ ቤተሰብ እና ህብረተሰብ ድረስ ያሉትን ችግሮች እየተነጋገርን በአእምሮ ጤናችን ላይ የሚያደርሰውን ተጽዕኖ በመቀነስ መልካም ህብረተሰብ መፍጠር አለብን ከሚለው የተነሳ ነው እና ከዛ በኋላ እንግዲህ በተለያየ ጊዜ በዙምም ዝግጅት እያደረግን ውይይት ስናካሄድ ነበር ከጤና ባለሙያዎች ጋር በመተባበር እና ባለፉት ደግሞ 2 ዓመታት በአካል ውጪ በመውጣት ከህብረተሰቡ ጋር በመገናኘት ያሉንን ችግሮች በልጆችና በቤተሰብ መካከል ያለ ግንኙነት ሊሆን ይችላል። በህብረተሰቡ መካከል ደግሞ የጄኔሬሽኑን ጋፕ ብሪጅ ለማድረግ ወይም ክፍተቱን ለመዝጋት በቤተሰብና በልጆች መካከል በተለያዩ ጄኔሬሽኖች መካከል ውይይት ስናደርግ ቆይተናል እና ውይይት በምናደርግበት ጊዜ ውይይቱ እዛው ተወያይተን እዛው የሚቀር እንጂ ኮንፊደንሻሊቲውን የጠበቀ ውይይት ነው የምናደርገውና በዚህ ህብረተሰባችን አሁን ምቾት እየተሰማው እየሰፋ መጥቷል ግንኙነቱና ባለፈውም ዓመት እንደዚሁ ዝግጅት አድርገን በዛ ዝግጅት የጤና ባለሙያዎች ተገኝተው ስለ ቅድመ ምርመራ ማለትም እንደ ደም ግፊት፣ የስኳር መጠን፣ የካንሰር ምርመራዎችን በማድረግ በዛ ህብረተሰቡ ተጠቃሚ እንዲሆን አድርገናል እና አሁንም በዚህ ዓመት ደግሞ በናፍቆት የሚጠበቀው ማርች 29 የምናደርገው የማህበረሰብ በጎነትና ጤና አውደ ርዕይ ይኖረናል እና ይህ አውደ ርዕይ እንግዲህ ዋናው ትኩረቱ ማህበረሰባችን ውስጥ ያሉትን ችግሮች በመነጋገር መፍትሄ የምናገኝበት በባለሙያዎች እየታገዝን ውይይት እያደረግን ከልባችን በውስጣችን ያለውን እያወጣን ተወያይተን መልካም ግንኙነትም የምንፈጥርበት ነው እና ይሄ አውደ ርዕይ እንግዲህ አንዱ ፓርቱ ደግሞ አስተርዮተ ጥበብ የሚል ወይም አስተርዮተ ጥበብ ወይንም አርት ኤግዚቢሽን ይኖረናል። በዚህ አርት ኤግዚቢሽን ላይ መፈክራችን አለኝታ ነው የሚለውና አለኝታን በህብረተሰባችን ውስጥ አለኝታ ያለው ተጽዕኖ አዎንታዊና አሉታዊ ተጽዕኖ አለኝታ ሲኖረንና ሳይኖረን የሚኖረው ተጽዕኖ ምን እንደሆነ አርቲስቶች እንዴት ይገልጹታል የሚለውን እሱን በስዕል በፎቶግራፍና ግጥሞች ወይም ስለ ጽሁፎችን በማዘጋጀት በዛ ይገለጻል በህብረተሰቡ እና በዛ ላይ ተመስርተን ደግሞ በባለሙያዎች የሚመራ ውይይት ይኖረናል። እነዛን የሚጫሩ ሐሳቦችን እንወያያለን ማለት ነው። ከዛ በተረፈ እንግዲህ ለሰውነትና ለአእምሮ ማፍታቻ የሚሆኑ
ወጌሻዎች አሉን፣ ባለሙያ ወጌሻዎች አሉን። መተው መታሸት የፈለገ ይታሻል። የስኳር መጠን፣ የደም ግፊት እና ሌሎች ምርመራዎች ይደረጋሉ። ፍላጎት ያለው ሰው ያንን ማድረግ ይችላል። እና በስተቀረ ደግሞ እንግዲህ እንደ ቤተሰብ እንደ ህብረተሰብ ደግሞ በአንድነት ሆነን የምሳ በባለሙያ የተቀነባበረ በባለሙያ በትልቅ እውቅና ባለው ባልትና የተዘጋጀ ምግብ ይኖረናል። ጥሩ ምሳ ይኖረናል። እንደገና ደግሞ በባህላዊ መንገድ የተዘጋጀ የቡና ስነ ስርዓት ይኖረናል እና እንደ ቤተሰብና እንደ ህብረተሰብ መተን ሀሳባችንን ጥለን በደስታ እርስ በርስ እየተወያየን ያንን ጊዜ እንድናሳልፍ ነው። እንግዲህ ይሄ ሁሉ ሲሆን በነፃ ነው እና የሚከፈል ነገር የለም። በነፃ ነው። መታችሁ እንደ ቤታችሁ እንደ ቤተሰባችሁ አብረን እየተሳተፍን በማህበረሰባችን መካከል ያለውን ግንኙነት በማጠናከር መልካም ጊዜ እንድናሳልፍና ለወደፊት ደግሞ የሚታወስ ነገር ይዘን እንድንሄድ ግብዣችን ነው እና ይህ ዕለት እንግዲህ ዝግጅቱ የሚዘጋጀው ከታይቡ የማህበረሰብ ጤና ማዕከል ጋር በመተባበር ነው። አምናም እንደዚሁ አብረን ያደረግነው፣ አሁንም ደግሞ ከነሱ ጋር በመተባበር ነው የምናደርገው እና ታይቡ እስካሁን ድረስ እንግዲህ አብረን ባለንበት ሁሉ በአመራር ደረጃ እና ምሳሌ በመሆን እገዛ የሚያደርግልን ትልቅ ድርጅት ነው እና በዚህ አጋጣሚ በጣም ማመስገን እወዳለሁ እና እንግዲህ ለዚህ ተባባሪ የሆኑንም ደግሞ ፈቃደኛ የሆኑትን አርቲስቶችን በጣም አመሰግናለሁ። ዝግጅታችንን እንግዲህ የምናጠናቅቀው ይሄን ሁሉ ከተወያየን በኋላ የባህል ተጫዋቾች ይኖሩናል፣ የባህል ሙዚቃ ይኖረናል። በዛ ደግሞ ትንሽ ሰውነታችሁን አካላችሁን በማንቀሳቀስ ደግሞ ትንሽ ፈታ ብላችሁ ቅዳሜያችሁን አሳምራችሁ ወደ ቤታችሁ ትሄዳላችሁ። ዝግጅታችን አስታውሱ እንዳትረሱ ማርች 29 ቀን ነው። የሙሉ ቀን ዝግጅት ነው። ከ10 ከ30 ኤኤም ጀምሮ እስከ 5 ፒኤም ድረስ የሚሄድ ነው እና በዛ ዝግጅት ላይ ኑ፣ ላልሰሙትም አሰሙ፣ የሰማችሁም እንዳትቀሩ። ቀጠሯችሁ ከኢትዮ ካምብሪጅ ጋር በ720 ባትረስት የኮሚኒቲ ቤት ነው እና በዛ እንድትገኙ በቅድሚያ በትህትና በፍቅር በአክብሮት እንጋብዛለን እና እንግዲህ ይሄ ዋናው የኢትዮ ካምብሪጅ አንዱ ትልቁ ነገር ምንድነው? ከሀገር ቤት መተን እዚህ ስንደርስ የሚፈጠረው ክፍተት፣ ከሀገር ቤት ጠብቀን የምንመጣው አለ፣ እዚህ ስንመጣ ደግሞ የምናየው ነገር አለ። በሁለቱ መካከል የሚፈጠረው ክፍተት በዛ ውስጥ ሰው እንዳይወድቅብን ያንን ብሪጅ ማድረግ ነው። ያንን ብሪጅ ማድረግ በመነጋገር በመረዳዳት ሀሳብ በመለዋወጥ ምክር በመስጠት ያንን ብሪጅ ማድረግ ስለሆነ አዲስ የመጣችሁ ወገኖቻችን በታላቅ ትህትና እንጋብዛችኋለን። መታችሁ ተሳታፊ እንድትሆኑ። አምናም ብዙ ሰው ነበር። አምና እስከ 260 ሰው ነበረን። ዘንድሮም ደግሞ በዛው መጠን ይመጣል ብለን ተስፋ እናደርጋለን። እንግዲህ እጃችንን ዘርግተን በፍቅር እንጋብዛችኋለን። መታችሁ በመወያየት ሀሳባችሁን በመግለጽ ሀሳብ በማካፈል ድርሻችሁን አበርክቱ እናንተም እና ለአዲሶች እንግዲህ በጣም አበክሬ ነው የምገልጸው እንዳትቀሩ እንድትመጡ። ከኢትዮጵያ ማህበር ጋርም ተነጋግረናል። እንግዲህ በዛ የሚኖሩ ፕሮግራሞች በዛለት ከኛ ጋር እንዲሆን ምናልባት በዛን ቀን የሚደረጉትን ፕሮግራሞች ለዚሁ እናደርጋለን ተባብለን ተነጋግረናል። እንግዲህ እንደሚተባበሩን ተስፋ እናደርጋለን። ስለዚህ እባካችሁ ኑና እንደ ህብረተሰብ እንደ ማህበረሰብ አንድ ላይ ሆነን የኢትዮጵያውያንና የኤርትራውያን ማህበረሰብ አንድ ላይ ሆነን በመልካም ጊዜ እንድናሳልፍ እንጠይቃችኋለን። እንግዲህ ብዙ ትምህርት ይገኛል። ባለሙያዎች አሉን፣ የጤና ባለሙያዎች አሉን፣ የአእምሮ ጤና ባለሙያዎች አሉን። ሌላ ደግሞ የሕክምና ባለሙያዎችም ስለሚኖሩን የሚያስፈልጋችሁን ምክርና ሀሳብ አግኝታችሁ እንደምትሄዱ እርግጠኞች ነን። ኑ፣ አይቆጫችሁም። በመምጣታችሁ የበለጠ ትደሰታላችሁ። በጣም አመሰግናለሁ። እንግዲህ